11/2/2026 ዓ.ም የወይዘሮ አበባ ተሰማ አጭር የሕይወት ታሪክ። በመጀመሪያ ነፍሷን በሰማይ ይማርና እህቲቱ ወይዘሮ አደይ ተሰማ ተዘጋጅቶ በግጥም ደራሲው ካሳው ማሩበት ተነቦ ከፎቶግራፏ ጋር በመቀናበር እንዲህ ሲል ይህን አጭር ግጥም እናቀርበዋለን። አደይም እንዲህ ትላለች። ውድ እህታችን ወይዘሮ አበባ ተሰማ ከአቶ ተሰማ ጮሌና ከወይዘሮ አስናቁ ደሴ አምቦበር ከተባለው አገር በ1989 ዓ.ም ተወልዳ በወላጅ እንክብካቤ አደገች። በ1990 ዓ.ም እስራኤል አገር ገብታ ትምህርቷን አጠናቀቃ 2 ልጆችን ወልዳ በማሳደግ እንዳለች በደረሰባት ያልታሰበ በሽታ ታማ በ15 አንደኛው 2025 ዓ.ም በተወለደች በ37 ዓመቷ ከዚህ ዓለም በሞት ተለየች። ነፍሷን በሰማይ ይማርና አሜን ትልና ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ስትል ታቀርበዋለች ለእህቷ። እስቲ ወገን ስሙ ላሰማ ብሶት የታደለውን ወስጦታው ከጥንት ለአዳም የተሰጠ ያመራራ ሞት አፉን ከፈታሉ ሊበላት መሬት ይች ወጣት ቆንጆ የሕፃን እናት እህታችን ታማ ሐኪም ቤት ብንወስድ ዳኛው አዳልቶባት ትሙት በቃ ፍርድ እጅ እግሯን አስረው በቀጭን ገመድ ከሰው በላው መሬት ልትገባ ጉድጓድ እበላ በላ እያለች እንደ ልጅነቷ ማን ያነሳባት ማዱናን ከፊቷ በእንባ እየተራጩ ወንድሞቿ እህቷ ሕፃናት ልጆቿ ተዘግተው ከቤቷ ብድግ ብላ ሄደች ሲጠራት አባቷ በማልዳው ደረሰች ከላይኛው ቤቷ በእንባ እየጠራቻት ተቀምጣ እናቷ ተረግዛ እንደገና ገብታለች ካንጀቷ ካልጋ እንደተኛች ውባየ ታማ ዳርንጎት ሊሰጣት ሲጠራት ተሰማ ሾልከሻቸው ጠፋሽ ልጆችሽንማ ካፈሩ ላይ ተኛሽ ካልጋው ወረድሽና እያንጎራጎርኩኝ በግጥም በወየ ደብዳቤ ላኩለት ለአባት ዓለምየ ውባየ መጥታለች ተቀበላት ብየ እህት ወንድሞቼን ቤተሰብ ወክየ በእጅ ተለተሎ ጎዳናው ሰፊ ነው አባትሽ ተሰማ የሄደ በዛው ነው ከሰማይ ቤት ሰርቶ እየጠበቀሽ ነው በሐዘን ደብዳቤ እናቱ ልካሽ ነው የልጅነት ዕድሜሽ ለስላሳው ጠጉርሽ ተጠንቅቀሽ ተኝ አፈሩ እንዳይበላሽ 30 ቀን ሞልቷል ከኛ ከተለየሽ እህት ዓለም እያልኩ ባንጎራጉርልሽ እህት ወንድሞችሽ እናትሽ ልጆችሽ እህት ወንድሞችሽ እናትሽ ልጆችሽ እህቴን እንደ ልጅ አዝያ ሳድጌሽ ያለኝን ሐሳቤን ምስጢሬን ነግረሽ የእናት ልጅ እህቴ አባት የወለደሽ አንቺ ምትወጅኝ እኔም የምወድሽ በማለዳ ከዳሽኝ ምስጢርሽን ደብቀሽ ማለዳ ከዳሽኝ ምስጢርሽን ደብቀሽ እንኳን እስከ ሥራ ቁጭ ብዬ ከቤቴ አንጎራጉራለሁ አብሮ አደግ እህቴ ልደክም ነው እንጂ በከንቱ ልፋቴ በሞት ስትለይኝ አንቺም እንዳባቴ ዛሬም በ30ው ሁሉ ተሰብስበን ከቀብርሽ በላይ ችቦ ባኑረን ስምሽን በዜማው በግጥም ቀምረን በእንባ እየተራጨን ተመለስነ ዙረን ትመጫለሽ ብለን እያየን በሩን አልጋ ባልጋ ሁነሽ የሄድሽበትን ለካስ ቁርጥ ሆኗል መለየታችን መንግሥተ ሰማያት ይማር ነፍስሽን ትላለች ወይዘሮ አደይም። እኔም ይሄን እስኪ እንዲህ አድርጌ ለ30ው መታሰቢያ እንዲህ እየላቀርብላት ነፍሷን ይማረው።